የጠየቀው ገንዘብ በእውነት አይደለም በህልም ያላየውን ገንዘብ ነው የሰጠው። እሺ ይሄንን ያደረኩት ደግሞ አንድም ለልጄ ስል ሁለተኛም ዳግመኛ እየመጣ እንዳታስቸግረኝ ነው። ታውቀዋለህ ስንትና ስንት ምሁራን የጻፉት መጽሐፍ ድፍን አዲስ አበባ በየሜዳው እንደጌሾ ተሰጥቶ እየዋለ የኔ የበዛብህ መጽሐፍ ተሰረቀ ሲባል እውነት ይመስላል? ላይፍ ኤንድ ሳይንስ የተባለ ጆርናል ደግሞ ወጣት ሮቤል ባቀረበው ልዩ የፈጠራ ውጤት የበርካታ ዓለም አቀፍ የቴክኖሎጂ ኩባንያዎችን ትኩረት ሳይቀር ስቧል ሲል ዘግቧል። ጥሩ እና እዚህ ውስጥ ምን እንደማገኝ ማወቅ ይችላል? የቪዲዮ ማስረጃ ነው ኢንስፔክተር። መቼም ሲሲቲቪ ስለተባለ ቴክኖሎጂ ሳትሰማ አትቀርም። እሱ በእጅህ ያዝከው ማስረጃ የዛን ያክል ተመሳሳይ የሆነ የቴክኖሎጂ ውጤት ነው። እኛ ስለሱ የምናውቀው ምንም ነገር የለም። ምናልባት በቀረበው መረጃ ላይ ቅሬታ ካሉት ጉዳዩን ለሚመለከተው ባለስልጣን መስሪያ ቤት ማቅረብ ይችላሉ። እሱንም አንተ አትነግረኝም። አሁን የደወልኩላችሁ የፈጠራ ባለቤትን መብት የሚነካ ተመሳሳይ ዘገባ ማቅረብ እንደማትችሉ ልነግራችሁ ነው። እኔ እኮ ይሄ ለገርል ፍሬንድ የጻፍኩት ደብዳቤ አይደለም፣ የህይወት ታሪኬ ነው። የሚያንገበግበኝ የራሴ ታሪክ ነው። ይገባሃል? በዚህ ዘመን የሴኩሪቲ ካሜራዎች ውጤት የትኛውም ዓለም ላይ ሆነ በቀጥታ እየሆነ ያለውንም ሆነ ቀድሞ የተደረገውን ነገር በኢንተርኔት በመከታተል መረዳት ይቻላል። አንተ ግን ልታምነኝ ፈቃደኛ አይደለም። እስማ ወርቁ የማይሆን ነገር እየነገርከኝ እንዴት አድርጌ ለምን? ለሮቤል ነበር ያወረሰው። ውርሱ ጅምር የፈጠራ ስራውን ይጨምር አይጨምር እንደሆን ግን እሱም ማጣራት ይቻላል። ጥሩ በቀላል አማርኛ አንተ የምትለው ነገር እዚህ ውስጥ ከሌለ ይሄ ኮምፒውተር ባዶ ቀፎ ነው። እንደዛ ማለት እንኳን አልችልም። አንዱ ኮምፒውተር የሚያሰኙት ብዙ ነገሮች አሉ። ከነዚህ አንዱ ሚስት ሆኗል እምልህ ሃርድ ይሄ ማነጻት አይደለም። እሺ ምንድነው ነገሩ? ታውቂያለሽ እንዴ? አዎ ተረጋግሽ ሰብል። ወይኔ እናት መናገር አችልም እንዴ? ማን ይዟት እንደመጣ አይተሻል? የሆነ ሰውዬ ነው። እሷን ይዞ ገብቶ እቃ ሲያ ከቆየ በኋላ እኔ ለከስተመር እያስተናገድኩ እያለ እሷን ለማይልሽም የደነገጥኩት መደንገጥ ልነግርሽ አልችልም። ለመሆኑ የማን ልጅ ናት? የማን ልጅ ናት? እሱም በኋላ እናወራለን። ትንሽ ርቧታል። አሁን የሆነ ሳንዱች ነገር ወይ ኬክ ነገር ከለስላሳ ጋዘሽላት ትመጭ። እሺ አዝዤለት መጣ። አልፎ አልፎ ከስሎ እንደቆመ ከሚታየው ቤቱ ማገር በስተቀር ምንም የተረፈ ነገር የለም። የአካባቢው ሰዎች ተሰብስበው እንጫጫሉ።
ሰዎች ወደ እሳቱ እንዳይጠጉ ይከላከላሉ። በመማር ላይ በነበርኩበት ወቅት በድንገት አዲስ አበባ መጥቼ ሳለሁ ነበር። ሳየው ክፉኛ ደነገጥኩ። ወንድሜ መሆኑን አልተጠራጠርኩም። ግን የሆነ የሙት መንፈስ እንዳየ ሰው ክው ብዬ ቀረሁ። ለዓመታት ሞቷል ብዬ እርሜን ያመጣሁለት ወንድሜ በአካል ፊት ለፊቴ ቆሞ ሳየው አይኖችን ማመን አቃተኝ። አዲስ አበባ ጥቂት መቆየት ስለነበረብኝ አሁን ዶክተር ወንድሜ ባለትዳርና የሶስት ልጆች አባት ሆኗል። በቁጣ አፈን ዝጋ፣ ሁለተኛ ስለዚህ ነገር እንዳታነሳ። የአያቴ ገዳይንማ ሳላገኝ አላርፍም። ከዚያ ቀን ጀምሮ እኔና እሱ እሳትና ጭድ ወይም ሆድና ጀርባ ሆነን ቀረን። ለጥቂት አፍታም ቢሆን የእናትነት ናፍቆትሽን ትወጪ ዘንድ ልጅሽን ትቼልሻለሁ። እናትነት ማለት መውለድ ብቻ እንዳልሆነ ባውቅም ማለት ነው። በየትኛው ሰዓት መልሼ እንደምወስዳት አታውቂምና ዳግመኛ ላታያት ስለምትቺ እያንዳንዷን ብርቅዬ ሰከንድ በሚገባ ተጠቀሚባት። እደውላለሁ። አዝዤላታለሁ። ሰብሌ ሰውየው ስንት ሰዓት ነበር የመጣው? በግምት ወደ 8 ሰዓት አካባቢ መሰለኝ። አሁን 1 ሰዓት ሆኗል። ወይ ጣጣይ ወላፈን እያንዳንድሽ ማንሽ ብትሆኚ ከፍትህ አታመልጭም፣ ከፍትህ አታመልጭም። እውነትና ንጋት እያደር ጠራር እንደተባለው በሌት የዘረፍሽ ያዘረፍሽም ቀን በብርሃን ስራሽ ይገለጣል። ሁሉንም ጽፌዋለሁ፣ ሁሉንም በእውነት እና ምን ላድርግሽ? ምን ላድርግሽ? ምን አድርግ ነው የምትይኝ? ምን እንዳደርግ ትፈልጊያለሽ? እኔ እኮ በአርቲፊሻል የተለበጥኩ እኔ እኮ በፎርጅን የተለበጥኩ አርቲፊሻል ሰው አይደለሁም። አዎ ማማ፣ እውነቱን ልንገርሽ፣ ከአንቺ ይልቅ ከአንቺ ጋር በሰዓት ልዶ ጋመድ የሆነው ያ ምስኪን ማንነቱን የተሰረቀው ሰው ያሳዝነኛል። አዎ ማማ፣ አትጨቅጭቅኝ እባክሽ። ለፍትህ ጮኻለሁ፣ ለእውነት ጮኻለሁ። ሳምሪ፣ ምን ችግር አለ እንዴ? አዎ ሰብሊ፣ ትንሽ ችግር አለ። ምንድን ነው? ይህን የምነግርሽ እንደ ጓደኛ 1-2 አመት ይልኝ ብቻ ከሆነ ትችያለሽ እንዴ? ሳምሪ፣ ምን ማለትሽ ነው? አንቺ እኮ ለኔ ጓደኛ ብቻ ሳትሆኝ የቴም ጭብር ነሽ። ላንቺ ማረገው ሁሉ ከሁለት የምትቆጥሪው ነገር አይደለም። ግን የምጠይቅሽ ነገር ትንሽ ከበድ ይላል።
እኔ ላንቺ ማንኛውም ነገር ለማድረግ ዝግጁ ነኝ። ይኸውልሽ ሰብሊ፣ እቺ ምስኪን ልጅ የአንድ ዘመዴ ልጅ ናት። ባለቤቱ ደግሞ ሕፃን እያለች ጥላበት ጠፍታለች እና ይሄ ዘመዴ ደግሞ ለስራ ወደ ፊልድ ስለሚወጣ እኔ ጋር እንድትቆይለት ይፈልጋል። ታዲያ ምንድነው ችግሩ? ባለቤቴና የባለቤቴ ዘመዶች ከዚህ ከምልሽ ዘመዴ ጋር ደም የሚያቀባ ጸብ ላይ ናቸው። ይሄ ያለ አሁን እኔ እሷን ቤት ይዤ መግባት አይደለም እሱን እንዳገኘሁት ቢያውቁ ራሱ በጣም ትልቅ ችግር ነው የሚፈጠረው እና የማላስቸግርሽ ከሆነ ማለት ለሷ የሚሆን ማረፊያ እስከማገኝላት አንቺ ጋር እንድትቆይልኝ ነበር። እንዴ ሳምሪ፣ ለዚህ ቀላል ነገር ነው እንደዚህ ተጨናነቅሽው? አንቺ የሚጠቅምሽ ከሆነ ለጥቂት ቀን አይደለም ለፈለግሽው ጊዜ ንጋ ብትቆይ ምን ችግር አለ? የምርሽ ነው ሰብሊ? ሳምሪ፣ ያው ምን ችግር አለ? እሺ ጌታው ተንፍሰዋ። ምኑን እንዴ እርሚ፣ አሁን በዚህ ዘመን ለዚያውም በዚህ ሰዓት አንድ ሰው በሆዱ የሆነ ነገር ሳይዝ ስልክ ደውሎ ጠርቶ የሚጋብዝ ከሺህ ሰው መካከል አንድ የሚገኝ ይመስላል? ይሄውን ያለው አረ ስለ እግዚአብሔር አረ ተው ኤርሚ፣ ተመልከት። አይኖች ምን እንደሚሉ ታውቃለህ? ውስጣችን በችግር ታፍኖ ልንፈነዳ ነው ኡኡ እያሉ እኮ ስሞታ እያቀረቡብን ያሉት። ከምሬ ነው። አይኖችን ልብ ብለህ ተመልከታቸው። አቦ ተንፍሰውና ይውጣልህ። ምኑን ነው የማወጣው? ምኑስ ነው የሚገርመው? ቢሮ የመዘረፉ ነው የሚገርመው? ያንተ ቢሮ አይደለም የሚገርመው። አንደኛ ያንተ ቢሮና የሮቤል ቤት በአንድ ቀን ውስጥ ሊያውም በተቀራራቢ ሰዓት ልዩነት መዘረፋቸው። ሁለተኛ ካልጠፋ ቤት የህግ መጻሕፍት፣ የፍርድ ቤት ሰነዶች እና አንድ አእምሮ የተዛባ ሰው ከጻፈው ድርሰት በቀር ምንም የማይገኝበትን ያንተን ቢሮ መስበራቸው ይሄ ያስገርመኛል። እንዴ የጠፋው ላፕቶፕ ንብረት አይደለም? ይሄ የዩኒቫክ ዘመን ላፕቶፕ እምነበረድህን ነው ላፕቶፕ የምትለው? ይኸውልህ እሱን አይደለም ያንተን ቢሮ ሊዘርፉ ቀርቶ ውጭ ብታስቀምጥላቸው በጣታቸው አይነኩትም፣ ማረጋግጥልሃል። ከብሬ ነው። እና እየነገርኩ ያለው ፈጥሬ ነው ማለት ነው። ኤርሚ እየተቆጣ ነው። እንደ ትልቅ ሰው ተረጋግተን ቁም ነገር እናውራ። እኔ ያልኩት ያለሁት አሁንም ደግመህ ደጋግመህ ከነገሮች ጀርባ ያለውን ነገር አስብ። ከሆነ አጥርስ ውጣና አስብ። በቃ በስተጀርባም ሆነ በስተፊት ምንም አዲስ ነገር የለም ከነዚህ ከማይረቡ ሌቦች በስተቀር። ኤርሚ፣ ይሄ በእናንተ ሙያም ተገቢ አይመስለኝም። ፍርድ ቤት ሌባ ወይንም ወንጀለኛ ያላለውን ሰው በከንቱ ማንሳት ልክ አይደለም እና የልጆቹን ስም በከንቱ ባናነሳ ደስ ይለኛል። በላይ ምናልባት የበዛብህ ድርሰት ምክንያት ሊሆን አይችልም? እኔ እንጃ። እኔ እንደማስበው ግን አንደኛ ሌባ ሳያጠና ለስርቆት አይነሳሳም።
ሁለተኛ ያንተ ያ ሙዚየም መግባት የነበረበት ላፕቶፕ ለስርቆት በፍጹም ምክንያት ሊሆን አይችልም። ግን ያለ ጥርጥር መሆን አለበት። ምኑ ነው መሆን ያለበት? ላፕቶፑ እንዳትለኝ አሁን እሱ ላይ ነው። አሁንም ድርሰቱ መሆን አለበት። የምን ድርሰት? ቆይ ምንድነው መሆን ያለበት የምትለው አንተ? ምንድነው የምታስበው? ቆይ እንዴት ግን ይሄንን የመገመት አቃተኝ? ላይ ቆንጆ የሽሮ አምጥቼልሻለሁ። እችን ብልት ታርጊና ቆንጆ ጁስ ፈጭልሻለሁ። ያሽ እንጂ ላጉርስሽ። እንጂ አረቤት አይጦምሽ ነው። እሺ ከራስሽ ቢ ምንድን ነው የምትፈልጊው? ውሃ ላምጣልሽ? ውሃ ነው የፈለግሽው? በላይ እያልኩ ያለሁት በሁለቱ ዝርፊያዎች መሃል አንድ የሆነ ግንኙነት አለ ነው ማለት። አረ ምን አይነት ግንኙነት? ብለህ የእንግሊዙን የፈጠራ ዓለም የወንጀል መርማሪ ይሄ ማነው ሸርሎክ ሆልምስን እሱን ለመሆን አሰብ? እሱን መሆን አማረህ? አንተ ደግሞ ምንድነው ቀልድህን ሁሉ ያለ ቦታው መሰንቀር ያምራል። ነገሩን የጫርክብኝ ምንድነው እያወራን አይደል እንዴ? ምንድነው? ስማ ምን ይሄንን ፎቶ ከየት እንዳመጣት ታወጣታለህ። ለጥያቄ መልስ ደግሞ በበዛብህ ድርሰት ሰበብ ቢሮ የመዘረፉን ማረጋገጥ። ወላፈን ጠጪ እንድትበይ እኮ ነው። እንድትበይ ምግብ እኮ እንድትበይ ነው። እኔ እንደሆነ አንቺ ሊዳ ቋንቋ አይገባኝ። ምግብ መብላት ካልፈለግሽ ጾምሽን ታረታለሽ። ሲነጋ ማረገውን ያውቃለሁ።
እኔ ለማየት አትፈልግም እንዴ? ወርቁ ምንም የማይፈይድና አንጀቱ የወጣ ኮምፒውተር ይዛልኝ ስለመጣ ነው ብርንም ሰጥ ቃል ነው ዶክተር። እኔ ሰጠኝን ግዳጅ ተወጥቻለሁ። የገባውን ቃል አልፈጽምም ካልክ ጥሩ። የምትለውን በጭራሽ አላምነህም። ስማ ወርቁ፣ ሳምሪ ጋር ደውዬ ነበር። ስለ ኮምፒውተሩ በዘዴ ጠየቅኳት። ንጹህ እንደነበር ነግራኛለች። እኔም ልጆቹን አምናቸዋለሁ። ደግሞ ልጆቹ ያንን ለማድረግ ምክንያቱም ዕውቀትም የላቸው። አንተም ዕውቀትም ምክንያቱም የለህም። ምን እያልክ ነው ዶክተር? አንተ ነው ያደረከው እያልከኝ ነው? ምንድነው ነገሩ? ሰላም አይደላችሁም እንዴ? አንዳንዴ በሁለት ወዳጆች መካከል የሚፈጠር ያለ መግባባት ነው። አለመግባባት ከኛ ይራቅ። የኔ ቤት ደግሞ ዘና ማያ መደሰቻ እንጂ የመቃቃሪያ ቤት አይደለም። ሰላም ነው። የልቴር ነው። ቁጭ በል። መጸዳጃ ቤት የት እንደሚሄድ ተከታይ። ከዚህ ቤት ቢወጣ ጸቡ ካንቺ ጋር እንዴ? ሄዳለሁ ካለ አስሬ አላስቀረው። ውዴ እንኳንስ ይሄንንና አንቺ ሰይጣን አስረሽ ታስቀራለ እንዴ? ቶሎ በይ ሂጂ፣ ፈጠን በይ። ቀለው ዘለቀ እንደምን አመሸሽ? ከሆኑ ሰዎች ጋር ጉዳይ ይዤ ነው። ምን አልገባኝም። ምንድነው ችግሩ? ንገሪኝ እንጂ። ምንም የሰማሁት ነገር የለም። ሮዛ ምን ሆነች? የደወልልኝ ሰው የለም። ምን? ለምን አትነግሪኝም? ትንሽ ሳላመሽ አልቀርም። ጥሩ በቃ ስመጣ እናወራለን። ኦኬ። እሺ አሁን ምን ብለሽ የምትነፋረቂው? በደልኩሽ? ምን አይነት ጥሩኛ ናት ባካችሁ? ከፈለሽ እስከሚነጋ ድረስ ተነፋረቂ።
ምን ነው ወርቅሻ? ምን ነው ስንት ገላን ብቻ ሳይሆን ልብን የሚያሞቁ ቆነጃጅት ያሉበትን ቤት ጥለህ መውጣት ምን ነው? በይ እጅሽን አንሺልኝ። እኔን ስታቅፍኝ ወዳጅሽ አይቶ ሁለታችንም እንዳታስጠምጅን። ኧረ እባክህ ገዝቶኛል ወይስ በሰማንያ አግብቶኛል የሚጠምደኝ? መጥመድ ከፈለገ ገጠር ገብቶ በሬ ጥመድ። በልና ግባ። ብገባ ምን ታደርግልኛለሽ? ደሞ ላንተ ምን ጠፍቶ? ምን የመሰለችዋን ኮረዳ ነው ዛሬ የምሰጥ። እንደውም ዛሬ መጣች አበባ የመሰለች ልጅ አለች። እሷን ነው ማገናኝ። ና በል ግባ። ግቢ ግቢ። ስልክ ደውዬ እገባለሁ። ግቢ። በእኛ ብር ፎ አደረገው። ኧረ አንበሳ ነው እናቴ። ስንት ለፍቶ ባስሞ ነው ምንም ሳይኖራቸው ዛሬ ዛሬ ሰቅለው እና የለ እንዴ ወልዴ ምን ጀምሮ እዚህ እንደደረሰ እናውቃለን ሁላችን። አሁን ደግሞ እችን አሰማምሯል። የዛሬ ዓመት እንደ አንቴና ይጎትተዋል። አንቴና በለው አሁን ፎቅ እኔ በምንድን ነው በሙቅ ያጣብቁት? ባጥሚት ነው እንዴ የሚመስሉት? ጠዋት ስንሄድ የሌለ ፎቅ ስንመለስ አለ እኮ መሰረታዊ እንትና ቤት ጠፋኝ። ማነው ስሙ የመታፈሪያ በፎቅ ተከቦ ታዲያ በዚህ እንደምናችሁ ሰላም ነው? በቃ እንዴት ናችሁ? ሰላም ነው? እንደምን ነው ጠፋችሁ? ምን እናድርግ? በሰላም ነው? በሰላም ነው፣ በሰላም ነው ይመስገን። ሄሎ ያልኩህ ነገር አጣራ? ምን እያልክ ነው? ይሄ ነገር ወሳኝ መሆኑን ነግሬሃለሁ አይደል? ሰውየው እዚህ እኔን እየወነጀለኝ ነው። ለምንድነው የምትለው? እሺ ቆይ እንደዚህ ያለውን ተንኮል ከሁለት አንዳችሁ ካልሰራችሁት ማን ሊሰራው ይችላል? እሺ ጥሩ፣ አንተ አላደረግከውም እንበል። እሺ እሱስ ምን የኮምፒውተር ባለሙያ ሲፈልግ እንደነበር ጥሩ፣ በጣም ጥሩ። ስለዚህ ነገር እኔ እንዳወራው እንዳትነግረው። እኔ የማደርገው እኔ አውቃለሁ። አንተ ብቻ ዝም ብለህ ተከታተለው። እሺ ባይ። እኔ አልገባኝ ነገር ድርሰቴን ካሰረፈ በኋላ ልምጣ ማለቱ ለቅሶ የተቀመጥኩ መስሎት ነው። እኔ በዛብህ አይደለም ለፎቶኮፒ ድርሰት ለጠፋቸው አያቴ ገደል ለገባ ማንነቴ ለቅሶ አልተቀመጥኩም። ይሄን ታውቃለህ? አውቃለሁ። በዚህ ድንቄም ማለች አሉ ዶሮ ሰዎች ጥሬ ሲበሉ አይታ። ምን ለማለት ነው? ማወቅ እንደዚህ ነው እንዴ? ታውቃለህ አይደል እንዴ? አንዳንዶች ጥርሳቸውን በሸሚዛቸው ቆሌታ ሀጨ በረዶ ያስመስሉና አለቃቸው ሲያልፍ እትዬ ጋሽዬ ብለው ከሰገዱ በኋላ ምን ይመስላል ምን ትመስላለች እያሉ መሸርደድ ማወቅ ነው። እጭ አሁንስ እንደው አበዛው በጣም። አሁን ቆይ የጠበቃው ወዳጅ ከመምጣቱ ጋር ይሄ ምን ያገናኘዋል? ወይ አብደህ ከሆነ አንደኛውን ጨርቅህን ጣልና ይለይልህ እንዴ። ምን ወይን እንደጠገበ የጥንት ፈላስፋ ተዘላብድብኛል። የጥንት ስትል ምን ትዝ አለኝ መሰለህ? ለነገሩ ምን የጥንት ያሁኑን የቅርቡ ልንገርህ። ሰውየው እንደኔ ምስኪን ነው አሉ። ጫማ ሊገዛ ጫማ መደብር ውስጥ ይገባና ቀልቡ የወደደውን ጫማ ብድግ አድርጎ ይሄ ስንት ነው ብሎ ይጠይቃል። 500 ብሎ መለሰለት። ቀስ ብሎ ነው ያስቀመጠው፣ እንዲያነሳሱ እንዳይመስል ያስቀመጠው። ከዛ ደግሞ ቀጠል አለና ዞር ብሎ አንዳየ ደስ ያለውን ብድግ አደረገና ይሄ ሲለው እሱ 800 ብር ነው አለ። አይደሃ ጉጓ አይደለም። እንደገና ሊወጣ ሲል በሩ ላይ ደግሞ ደስ የሚል ጫማ አየና ብድግ አድርጎ ይሄ ስንት ነው አለው። እንዴት እንደያዘው ጫማውን ብታይ እንዲህ ክርስትና የሚያስነሳው ልጅ ይመስላል። እንደዚህ እቅፍ አድርጎ
2000 ብሎ ደንግጦ ብርክክ ብሎ ነው ቀጥሎ ቁጭ ያደርገው እንደዚህ ጫማው። በኋላ ግርም ማለውና ባለ መደብሩን እንዴት ነው ይሄ ጫማ ቆዳው ይሄን ያህል እንደሚሸጥ በሬው ያውቃል ብሎ ጠይቀው። አዎ ይሄው አሁን እየነገርኩት ነው ያውቃል አለ። አየህ አይ በዚህ ሳቅ በዚህ አንዳንዴ እኮ ቀልሽ ደስ ትለኛለች። በሬው አንቺ መሆንሽ ነው አይደል? እውነት ብለሃል። ጠበቃው የሚመጣው ይሄን ነው ሊነግረን። እንደ በሬ እየተነዳ ለእርድ የመቅረብ አደጋ እንደተጋረጠብህ። አይ በቃሉ በጣም እኮ ጎበዝ እኮ ነው። ታዲያስ ታዲያ ነገር በአመቱ ነው የሚገባው። በአመቱ እንደውም ሰብአዊነት ስለሚሰማ ይመስለኛል በአመቱ የሚገባ አይደል? ወላፈን ሄሎ፣ አሁን ይሰማል? ሳምሪ እንዴት ነሽ? ደህና ነን። ደህና ናት። ትንሽ ምግብ አልበላም ብላ አስቸገረች እንጂ ደህና ናት። እሱስ ልክ ነሽ። ከባድ ነው መግባባቱ። ደግሞ ኃይለኛ ናት ብታይ። ግን አታስቢ፣ ሁሉም ነገር ይስተካከላል። አይ ጥሩ እሺ። አረ ምንም ችግር የለም። እሺ እሺ ሳምሪ ደህና ደር። ግን ምንድን ነው ያጋጫችሁ? ለምን አትሉ? አንቺ ደግሞ በወንዶች መካከል ጣልቃ መግባት ትችያለሽ። እኔ አንተ ስትረበሽ ሳይ ደስ ስለማይለኝ ነው እንጂ ለክፋት መሰለህ እንዴ? አይልቅ ሄደ ወይስ አለ? ማን ሱሪ ታጠቀ ወንድ ነው እኔን ውዴን ረግጦ መሄድ የሚችለው? የትም አይሄድም። ለእንደሱ አይነቱ ምቱን ውብ ታዙለታል። በውበቷ አፍዝዛ አደንግዛ ቁጭ የምታረግ አትስካ። ይልቅ አንድ ነገር ላማክር ነበር። ምን ይኔውድ? ቆይ አንተ እኔ እንድለወጥ አትፈልግም? በአሁኑ ሰዓት ናይት ክለብ ማለት ምን ማለት እንደሆነ ታውቃለህ? አንድ ፋብሪካ ያልተናነሰ ገቢ ነው የሚያስገባው። እዚህ 20 ብርና 30 ብር የሚሸጥ ቢራ እዛ በጥፍ ቢሸጥ ማንም ቅር አይለው። ስንት ነው ደግሞ ከመሬት ተነስቶ ጣሪያ ይነካው? ቁጭ በል እና የኔ ውድ፣ እኔም ጣራ መንካት እችላለሁ እያልሽኝ ነው? ጥቅሙ እኮ ለጋራችን ነው። ኦኬ ዳስብበት። አንቺ ደግሞ የገንዘቡን መጠን ጥናት አድርገሽ አቅርቢልኝ። አሁን ከወዳጄ ጋራ ትንሽ የምንጫወተው ነገር ስላለ ብቻችንን ብትይ ደስ ይለኛል። ቅድም በኃይለ ቃል ስላስቀየምኩ ይቅርታ አድርግልኝ። ያን ያህል ደግሞ ስለ ገንዘብ ግድ እንደሌለኝ ታውቃለህ አይደል? ስሜት ይገባኛል ዶክተር። ግን ምንም ያህል ብትናደድ በጭፍን የሰው ስሜት መንካት አግባብ አይደለም። ይቅርታ አልኩ አይደል እንዴ? ከይቅርታ በላይ ምን አለ? እኔም በንዴት ኃይለ ቃል ስለተናገርኩ ይቅርታ። ለማንኛውም ልጆቹ ላይ ጠንከር ያለ ምርመራ አደርጋለሁ። ለነገሩ የፈለኩ ለዛ አልነበረም፣ ለሌላ ጉዳይ ነው። ምን? ወርቁ
ወንድሜ በህልውናዬ ላይ ይህ ነው የማይባል አደጋ እንዲጋረጥብኝ አድርጓል። በነገራችን ላይ ይዘህ የመጣውን ድርሰት አንብበዋል? ለምንድን ነው ማነበው? እንዴት አነበዋለሁ? ለምንድን ነው ማነበው? ዶክተር እንደዚህ አይነት ቀልድ አልቀልድም። አምናለሁ። ለነገሩ ብታነበውም ምንም ያህል ቁም ነገር አታገኝበትም። ለማንኛውም አሁን የፈለኩ እስከመቼውም የማረሳው ውለታ እንድትውልኝ እፈልጋለሁ። ትልቅ ውለታ። ምን? ያው ቅድም መነጋገራችን ካለ መግባባት እንጂ ካለ መተማመን እንደሆነ ይገባሃል አይደል? ጥሩ። እንደዚህ ከተግባባን ደስ ይለኛል። ምንድነው እንድተባበር የምትፈልገው? ጥሩ። ያን አውቆ አበድ ወንድሜን ከዚህ ምድር ላይ እንድታጠፋልኝ እፈልጋለሁ። ምን? ዶክተር እኮ የምትነግሩኝ የማውቀውን ነገር እኮ እንደ በቃ ይሄን ነገር ስንት ጊዜ ደጋግሜ ነግሬያለሁ። ወንድሜ እኔን ሊያጠቃኝ እንደሚችል ለእኔ ሰበር ዜና አይደለም፣ አውቀዋለሁ። ወንድሜ እኛ እንደምናስበው ቀላል ሰው እንዳይመስለን፣ እጅግ ቀመኛና አደገኛ ሰው ነው። ዛሬ የሰራነው ቲያትር ከገባው እኔን ዳግመኛ ከማጥፋት ወደ ኋላ እንደማይመለስ እርግጠኛ ነኝ። በዚህ አቶ ኤርሚያስ እያለ ያለው እኮ ይሄን ነው። እኛ ከሰራነው ቲያትር በላይ የሚያሳምም እውነት እጁ እያለ ይሄ ሰውዬ ዝም ይላል ብለህ እንዳታስብ ሆኖ እያለ ያለ እውነት ነው ጋሽ በዛብህ። ወንድም በዛ ድርሰት የተነሳ ምን ያህል ህይወቱ እንደሚናጋና አደጋ ውስጥ እንደሚገባ የሚጠፋው ሰው አይደለም። እንዴት ይጠፋዋል? የሰው በሽታ ቃለው የሚል ሰውዬ እንዴት አድርጎ የራሱ በሽታ ይጠፋዋል? እኔ ግን ያልገባኝ አቶ ኤርሚያስ የኔን ድርሰት በረቀቀ ዘዴ ለማሰረቅ ይህንን መረጃ ማን ነው ያቀበለው? ይሄ ብቻ ነው ግራ የገባኝ። አቶ በዛብህ ይህንን እንኳን ኤርሚያስ ለመመለስ አይችልም። የኤርሚያስን ቢሮ የሚያሰብርና ሌቦችን የሚያጓጓ ምንም ነገር በቢሮ ውስጥ እንደሌለ እየታወቀ ያለ ምክንያት ይህንን ሊያደርግ የሚችል ሰው እንደሌለ ግን የሚያጠራጥር አይደለም። አዎ በዛ ላይ እኮ በዚህ ትዝ ይልሃል ያኔ የድርሰትን ረቂቅ ለአቶ ኤርሚያስ ልንሰጠው ሄድን ጊዜ ወደ ቢሮ ስንገባ ወንድም አይቶ ነው። በዛ ላይ ረቂቁ እጅ ላይ ነበር። በዛ ላይ ደግሞ የሚከታተሉን ሁለት ሰዎች እንደነበሩ አንተ ደግሞ እንደ በረባ ባረባው እየፈራ እኔ ውስጥ ፍርሃት አትልከክብኝ ባክ። እኔ አልፈራም ብያለሁ፣ አልፈራም በቃ። ምን ማለት ነው? ቆይ ቆይ እኔ ብለው የኔ ወንድም ማን ሆኖ ነው ይሄን የሚፈራው? ማን ስለሆነ? ሲአይኤ ነው? ሞሳድ ነው? ኬጂቢ ነው? ማን ነው? አቶ በዛብህ አይሆንም እንትተሽ ይሆናልን ያጂ አይደለም የሚሉት አባቶቻችን። እኔ ምለው በቃ ነው የሚከታተሉ ሰዎች ነበሩ ነው ያልከው። ታዲያስ በዚህ አላምን ብሎኝ ነው እንጂ እኮ ከአንዴም ሁለቴ ሲከታተሉ ነው። ሰዎቹ እነዚህን ይመስላሉ። አላደርገው፣ ጭራሽ አላደርገው። አላደርገው? አዎ እንኳን የማውቀውን ሰው አይደለም የማላውቀውን ሰው ነፍስ ማጥፋት አልፈልግም። ካሁን በፊት ክፍለ ሀገር ድረስ ነፍሱን ለማጥፋት ሞክረሃል ነበር? ዶክተር እሱን ባሰብኩት ቁጥር ሁሌ ይቆጨኛል። ዶክተር በዛብህ እኮ ወንድም ነው፣ ስጋ ነው። ወገኛ ነው ወርቁ። ከምንም ከመሬት ተነስተህ ደርሶ አዛኝ መሆን ትፈልጋለህ? አላምንህም። አመንከኝም አላመንከኝም አያገባኝም። በአንድ አእምሮ በሽተኛ ላይ ጥቃት እንዲፈጸም አልፈልግም። አሁን መጽሐፉን እንዳላነበብክ እርግጠኛ ሆንኩኝ። ብታነበው ኖሮ ነፍሱን ለማጥፋት ተልከው ከነበሩ ሰዎች መካከል
አንዱ ማን እንደሆነ ማወቁን ትገረዳ ነበር። ምን ማለት መጽሐፉ ላይ ጽፎኛል? ትንሽ መልካቸው አይታይም እንጂ የለበሱት ልብስ ቁርጥ እነሱን ነው የሚመስለው። እስቲ ተንተወደ እንዳላችሁት ከሆነና የጦርነቱ መጀመር አይቀሬ ከሆነ በዛብህ ማረጋው እኔ ነኝ የማውቀው። እንግዲህ ለቀሬው ጦርነት መዘጋጀት ነው። አይ በዚህ በሌላ አቅምህ የማትወጣው ጦርነት ውስጥ ባትገባ ጥሩ ነው። ካልሆነ እኮ ይሄን ጉዳይ ለህግ አሳውቁ። እኔ ድጋሚ ፖሊስ ጣቢያ ልሂድ? መሄድ ካስፈለገ ለምን እስከዛሬ አልሄድም ነበር? ትቀልዳለህ? ፖሊስ ይለኛል ወይ ፖሊስ ያልተያዘ ግልግል ያቀርላል መስሎኝ። ወላፈን